በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን ታላቅ የሆነ ጾም በመጾም ላይ የምትገኙ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ሰነበታችሁ? ዛሬ በዚህ ባለንበት ስፍራ ቀንና ሰዓት አቆጣጠር ዘወረደ ዓርብ ላይ ደርሰናል። እግዚአብሔር ለዚህ ስላደረሰን፣ ስለደገፈን፣ ስላበረታን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እንግዲህ አብይ ጾምን ከጀመርን 6ኛ ቀን ሆኗል እና በዛሬው ዕለት እግዚአብሔር አምላክ ለኔና ለናንተ የሚያሳስበንን ከእግዚአብሔር ቃልና እንደዚሁም ደግሞ ከአባቶቻችን ጸሎት ከአባቶቻችን ድርሰቶች መካከል እንመለከታለን፣ እናያለን። ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በላከው መልእክቱ ላይ በእግዚአብሔር አብ ፊት ተንበርክኮ ለእነርሱ እንደሚጸልይ ይነግራቸዋል። የሚጸልየውም ስለምን እንደሆነ ሲናገር በኤፌሶን ምዕራፍ 3 ቁጥር 16 ላይ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ፣ የእናንተ ስርና መሠረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርም ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። በሌላ ስፍራም እምነታችን ራሱ በፍቅር የሚሰራ እምነት እንደሆነ ይናገራል እና ጸሎቱ ምንድን ነው? የኔና የናንተ ስርና መሠረት በፍቅር ይጸና ዘንድ። ያ እንዴት ነው የሚሆነው? ወርዱ፣ ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ከመታወቅ የሚያልፈውን የክርስቶስን ፍቅር በማወቅ ስንበረታ ነው። በዛሬው ዕለት ከሚዜመው የቅዱስ ያሬድ ዜማዎች መካከል አንዱም ይሄንኑ የእግዚአብሔርን ፍቅር በልባችን እንድናኖር የሚያደርግ ነው። ወመኑ መሐሪ ዘከማከ ይላል ቅዱስ ያሬድ። እንዳንተ ያለ ይቅር ባይ ማን ነው? እንዳንተ ያለ ይቅር ባይ ማን ነው? ማለዳን የምታመጣ ብርሃንን የምታወጣ ኃጢአታችንን ይቅር በለን በደላችንን አታስብ፣ ጨረቃንና ከዋክብትን በሌሊት እንዲያበሩ የምታዛቸው ኃጢአታችንን ይቅር በለን በደላችንን አታስብ፣ በቀን እንዲያበራ ፀሐይን የምታዘው ኃጢአታችንን ይቅር በለን በደላችንን አታስብ፣ በትእዛዝህ ጎህ የሚወጣ ኃጢአታችንን ይቅር በለን በደላችንን አታስብ ይላል። የሚገርም ቃል ነው። እዚህ ስፍራ ላይ ሁለት ነገሮችን ቅዱስ ያሬድ ያቀርባል። አንደኛ ወሰን የሌለውን የእግዚአብሔርን ምሕረት የእግዚአብሔርን ይቅርታ በዕለት ተዕለት ሕይወታችን እግዚአብሔር ዓይናችንን ከከፈተልን በዕለት ተዕለት ሕይወታችን ማየት እንደምንችል መመልከት እንደምንችል ያሳየናል። ቤት ነው የምናየው። ዛሬ ባገኘነው ብርሃን ቀኑን የሰጠን እግዚአብሔር በምሕረቱ ስለሆነ በሕይወታችን ላይ አንዲትን ቀንን የጨመረ አንዲት ደቂቃን የጨመረልን በእርሱ ምሕረትና በእርሱ ይቅርታ ስለሆነ የጨረቃንና የከዋክብትን የሌሊትና የቀንን መፈራረቅ በምናይበት ጊዜ እግዚአብሔር አምላክ ይቅር ባይና መሐሪ እንደሆነ እንድናስተውል ይነግረናል። በትእዛዛቱ ያንን ቀንን ሲያመጣ በቀን እንዲያበራ ፀሐይን ሲያዘው ይህ የእግዚአብሔር ምሕረት የእግዚአብሔር ይቅርታ መገለጫ ነው። ስለዚህ ምንድነው ያለው? ወመኑ መሐሪ ዘከማከ፣ እንዳንተ ያለ ይቅር ባይ ማን ነው? እንዳንተ ያለ መሐሪ ማን ነው? ይችን ለትንሽ ደቂቃ ዝም ብለን እስኪ እናሰላስል።
የእግዚአብሔር ምሕረት በአእምሮአችሁ ላይ ጎልቶ ይታያል ወይ? ምሕረቱ እንደተሸከማችሁ፣ ይቅርታው እንደመራችሁ፣ የእሱ ይቅርታ የእርሱ መግቦት እኔና እናንተ ዛሬ ቆመን እንድንመላለስ እንዳደረገን በአእምሮአችን ላይ አለ ወይ? አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ የእግዚአብሔር ምሕረት፣ የእግዚአብሔር ይቅርታ፣ የእግዚአብሔር ቸርነት በእኛ ሕይወት ላይ ገዝፎ በሚታይበት ጊዜ የዛን ጊዜ የእኛ ሩጫ፣ የእኛ መባከን፣ የእኛ መብከንከን፣ የእኛ እንቅልፍ ማጣት መስመር ይይዛል። ምክንያቱም የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት ስናይ በእኛ ብልጠት፣ በእኛ ተንኮል፣ በእኛ ሩጫ ሳይሆን በሱ በማረፋችን እንደሆነ እናስተውላለን። ስለዚህ የመጀመሪያው አንደኛው ቅዱስ ያሬድ የሚነግረን ይሄንን ነው። በሁለተኛ ደረጃ ቅዱስ ያሬድ የሚያነሳልን የእኛን ጉድለት ነው። አይታችሁ ከሆነ የእግዚአብሔርን ምሕረት፣ የእግዚአብሔርን ይቅርታ በተናገረበት በዚያው ላይ እንዳንተ ያለ ይቅር ባይ ማን ነው? ማለዳን የምታመጣ ብርሃንን የምታወጣ ካለ በኋላ ኃጢአታችንን ይቅር በለን፣ በደላችንን አታስብ ይላል። ስለዚህ ሁለተኛው በዚህ ዕለት እንድናስብ የሚነግረን የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት ማሰብ አንድ ነገር ነው። በሁለተኛ ደረጃ ደግሞ የእኛን ጉድለት፣ የእኛን መተላለፍ ማሰብ ይኖርብናል። ኃጢአት ማለት ሰሞኑንም በተደጋጋሚ አንስተነዋል። በዚህ በአብይ ጾምም ብዙ ጊዜ እናነሰዋለን። ምክንያቱም የጾም ዋና ዓላማው ራሳችንን መመልከት ነው፣ ወደ ውስጣችን ማየት ነው፣ ለእግዚአብሔር መገዛት ብለን ነው እንግዲህ የጀመርነው። የልብ አምላክ ዳዊትን ተቀነዩ ለእግዚአብሔር በፍርሃት፣ ለእግዚአብሔር በፍርሃት ተገዙ የሚለውን ይዘን ነው ይህንን አብይ ጾም የጀመርነው። ስለዚህ በዚህ ወቅት ራሳችንን ልንጠይቅ የሚገባን ነገር አለን። ምንድን ነው? ኃጢአት ማለት ቃሉ ራሱ እንደሚያሳየው አቅጣጫ መሳት ማለት ነው። እግዚአብሔር ካቀደልን፣ እግዚአብሔር ካሰበልን፣ እግዚአብሔር ካስቀመጠልን የህይወት ዓላማ ማለት በሌላ አነጋገር ከፈቃዱ ማለት ነው። አቅጣጫ የሳትንበት ነገር ያ ነው ኃጢአት ማለት። እንደ እግዚአብሔር ፈቃድ ያልተመላለስንባቸው መንገዶች ማለት ነው። ስለዚህ ዛሬ ራሳችንን መጠየቅ ያለብን ይሄንን ነው። እግዚአብሔር ባሰበልን መንገድ ነው ወይ ያለ ነው? በፈቃዱ ላይ ነን ወይ ነው ወይስ አቅጣጫ ስተናል? ይሄ ሁለተኛው ልናስበው የሚገባን ነገር ነው። ለምንድን ነው መጀመሪያ ከምሕረቱ መጀመሪያ ያለብን? ለምንድን ነው ከዚያ አቅጣጫ ከሳትንበት መንገድ ለመመለስ ጉልበት ይሆነናል። የእግዚአብሔር ምሕረት አቅም ይሆነናል። አንዳንድ ጊዜ አንዳንዶቻችን ኃጢአትን የሌለ ኃይልና ጉልበት ሰጥተነዋል። ለምን? ምክንያቱም ከእግዚአብሔር ምሕረት፣ ከእግዚአብሔር ይቅርታ ይልቅ የእኛን ኃጢአት አግዝፈን ስለምናየው በቃ አቅቶኛል፣ አልችልም፣ መመለስ አልችልም ብለን እጃችንን አጣጥፈን እግዚአብሔር ካሰበልን፣ እግዚአብሔር ካቀደልን ዓላማ ርቀን የምንኖር ብዙዎች ነን። ስለዚህ የመጀመሪያው አንደኛው ነገር የእግዚአብሔር ምሕረት ከአእምሮ በላይ እንደሆነ፣ ወርዱ፣ ስፋቱ፣ ቁመቱ ከመነገር በላይ እንደሆነ ማወቅ አለብን። እንደርሱ ያለ ይቅር ባይ፣ እንደርሱ ያለ መሐሪ የለም። በሌላ በኩል ደግሞ የእኛን ደግሞ ጉድለት ደግሞ ማወቅ አለብን። ምንም አንዳች ነገር እንደሌለብን አድርገን ማሰብ የለብንም። አንዳንድ ጊዜ የእግዚአብሔርን ይቅርታም ለማሰብም ይሆን የእኛንም ጉድለት ለማየት ግርግዳም ይሆንብን አይናችንን የሚጋርደን የኢጎ ነገር ነው፣ የትዕቢት ነገር ነው፣ የእኔነት ነገር ነው። ለዚህ ነው ቅዱስ ያሬድ በዛሬው ዕለት ከሚዘመረው ዜማው ላይ በጣም የሚገርም ቃል ይናገራል። እንዲህ ይላል: የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችንን አምላክ ልጅ ሆይ እወቅ፣ ራስህን በትዕቢት ከፍ ከፍ አታድርግ፣
ትዕቢት ባለበት በዚያ መከራ አለና ወደ መንግሥቱ እንዳትገባ እንቅፋት ይሆንብሃል። ጠቢባን ወደ ሆኑ ሰዎች ሁሉ ሂድ፣ ወርቅን ከማከማቸት ምጽዋት ይሻላል። መንግሥቱ 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 እርሱ ይገላል፣ እርሱ ያድናል፣ ወደ ሲኦል ያወርዳል፣ ደግሞም ያወጣል። ከሰማያዊው ንጉሥ ከእግዚአብሔር እጅ የሚያድን ማንም የለም። እንዴት ይገርማል! የሚለን ነገር ቢኖር ይህንን ነው። የእግዚአብሔርን ገናናነት ካልተገነዘብን፣ የአባቶቻችንን አምላክ ካላወቅን ራሳችንን በትዕቢት ከፍ ከፍ ማድረግ እንጀምራለን። ማለት ከሁሉ በላይ የሆነውን አምላክ ካላስተዋልን እና ትዕቢት ባለበት በዚያ መከራ አለ ይለናል። እጅግ በጣም የሚገርም ቃል ነው። ትዕቢት ባለበት በዚያ መከራ አለ። ስለዚህ ወደዚያ ትዕቢት ወደሚያመጣው መከራ ውስጥ ገብተን እግዚአብሔር ተወኝ፣ እግዚአብሔር ረሳኝ ስንል እንዳንገኝ በጣም መጠንቀቅ አለብን። በጣም መጠንቀቅ አለብን። ምክንያቱም ልባችን አንዳንድ ጊዜ ሳናውቀው ልባችን ጠንክሮ እናገኘዋለን። ራሳችንን ስለማናይ ማለት ነው። ራሳችንን ስለማንመረምር። ንስሐ እኮ የሚያስፈልገው ለዚህ ነው። ንስሐ ሁልጊዜ ወደ ውስጣችን እንድንመለከት የሚያደርገን ነው። ወደ ራሳችን እንድንመለከት የሚያደርገን ነው። በዚህ ዘመን መንፈሳዊነት ማለት ስለ ሌሎች መናገር ብቻ የሆነበት ሁኔታ ነው ያለው። አሁን በሶሻል ሚዲያ ላይ የሚሆን ከሰዎች ጋር ቁጭ ብለን የሚሆን የምናወራው ስለ ሌሎች ነው። ወይ ስለ ካህናቱ ይሆናል፣ ወይ ስለ እገሊት ይሆናል፣ ወይ ስለ እገሌ ይሆናል። እና ብዙዎቻችን ሳናውቀው ራሳችንን ዘንግተነዋል፣ ልባችንን ዘንግተነዋል። ስለዚህ ዞር ብለን አንድ ቀን ስናየው መንበርከክ የማይችል፣ ይቅር በለኝ ማለት የማይችል፣ ተሳስቻለሁ ማለት የማይችል ጭንጫ መሬት ሆኖ እናገኘዋለን። ለዚህ ነው ኡቅ ወልደየ ኢታይቢ ርእሰከ እስመ ባሎ ትዕቢት ህየሃሎ ሐሳር። ትዕቢት ባለበት በዚህ አለ እና ራስን ልጄ ሆይ ራስን በትዕቢት ከፍ ከፍ አታድርግ። ልጄ ሆይ እወቅ፣ ራስህን እወቅ እያለ ቅዱስ ያሬድ የሚመክረን እኔና እናንተን። ስለዚህ ዛሬ ቆም ብለን እንመልከት። ልባችን ደንድኗል ወይ? ልባችን ጠንክሯል ወይ? ለምሳሌ የተሳሳትነውን ለማወቅና አድሚት ለማድረግ አዎ ተሳስቻለሁ ለማለት ልባችን ይፈጥናል ወይስ እያወቅን ስህተት መሆኑን እያወቅን ተሳስቻለሁ ለማለት አቅም ያንሰናል? ራሳችንን እንመርምር። ራሳችንን ያን ካየን ያን ከተመለከትን የዛን ጊዜ ኃጢአታችንን ይቅር በለን፣ በደላችንን አታስብ ለማለት አቅም እናገኛለን፣ ጉልበት እናገኛለን። ለምን? ምክንያቱም አንደኛ እግዚአብሔር መሐሪ ይቅር ባይ አምላክ እንደሆነ አውቀናል። ሁለተኛ የወደቅንበትን ደግሞ እንድናይ እግዚአብሔር የልብ ዓይኖቻችንን አብርቶልናል። ስለዚህ እግዚአብሔርን ይቅር በለኝ ማለት እንችላለን። እግዚአብሔርን ማረኝ፣ ተመልከተኝ ማለት እንጀምራለን። ስለዚህ ዛሬ እነዚህን 3 ነገሮች እንድንመለከት ነው፣ እንድናይ ነው። እንግዲህ ነገ ቅዳሜ የሳምንቱ መጨረሻ ነው። ወደዚያ ከመሄዳችን በፊት ግን ይሄ ሳምንት በተለይ ይሄ ዘወረደ እንግዲህ ጾመ ኢየሱስ የሚባለው ከቅድስ ጀምሮ ያለው ነው። አሁን ይሄኛው የዝግጅት ጾም ነው። ጾመ ሕርቃል፣ የዝግጅት ጾም፣ ዘወረደ እያለን እንጠራዋለን። ግን ትልቅ ጾም ነው። በነገራችን ላይ ዋና ጾም ነው። ምክንያቱም ትልቁ ጾም ያ ጾመ አርባውን ለመቀበል በጣም መዘጋጀት ስላለብን ነው። ስለዚህ አደራ ምላችሁ ይሄንን ነው። የመጀመሪያው አንደኛው ነገር የእግዚአብሔርን ምሕረት አግንኑት ባካችሁ። በቃ እግዚአብሔር እኔና እናንተ ከምናስበው በላይ፣ እኔና እናንተ ከምናሰላስለው በላይ መሐሪ የሆነ አምላክ እንደሆነ እንገንዘብ። አንድ ሁለተኛ በውስጣችን ትዕቢት እንዳይኖር በጣም እንጠነቀቅ። ራሳችንን ሁልጊዜ ራሳችንን እንመልከት።
በሶስተኛ ደረጃ እግዚአብሔር የማይወደው እግዚአብሔር የማይፈቅደው አካሄድና መንገድ ላይ ካለን ወደ እግዚአብሔር ወደ አምላካችን እንመለስ። ኃጢአታችንን ይቅር በለን፣ በደላችንን አታስብ እንበለው። መሐሪና ቅዱስ የሆነ አምላክ እርሱ በእውነት በንስሐ እንዲመልሰን ቅዱስ ፈቃዱ ይሆንልን። ቅዱስ ያሬድ የተናገረውን የመጨረሻ ምክር እነግራችሁና እደመድማለሁ። በእግዚአብሔር ተስፋ ጽኑ፣ በሁሉ ጠቢባን ሁኑ፣ ልባችሁን ጠቢብ አድርጉ፣ የልዑልን ፈቃድ ትማሩ ዘንድ ሕሊናችሁን ወደ እርሱ መልሱ። የልዑልን ፈቃድ ትማሩ ዘንድ ሕሊናችሁን ወደ እርሱ መልሱ። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እኔንም ወንድማችሁን በጸሎታችሁ አስቡኝ። ሌሎችንም በመከራ ውስጥ ያሉትን፣ በሐዘን ያሉትን፣ በችግር ያሉትን ሁሉ አስቧቸው። አስተያየት ጥያቄ ካላችሁም በዚህ በአብይ ጾም ጥያቄውም አስተያየቱም ወደ ሌላ ነገር እንዳይሄድ ወደ ራሳችን ሕይወት በዚህ በአብይ ጾም ላይ ካላችሁ የራሳችንን ሕይወት የልባችንን ነገር ይሄ እውቀታዊ ሆነውን አይደለም የራሳችንን ነገር የሚመለከት ጥያቄ ካላችሁ በአስተያየት መስጫው ላይ አስቀምጡልን። ሰላም እግዚአብሔር ከእናንተ ጋር ይሁን። አሜን።